ዛሬም አዲስ ቪዲዮ በአዲስ ቪዲዮ መጥቼላችኋለሁ። ዛሬም አዲስ ነገር ተፈጥሯል። በሩታና በአብርሽ መሀል ማለት ነው። እንግዲህ ሰሞኑን 2 ቀን ያለ ሰው ጣልቃ ገብነት እየተገናኙ ነበር። ነገሮች በትንሹ አሪፍ እየሄደ ነበር። ኤርሜላ ነገሩን ለማበላሻት እነዚህ ሰዎች ሊታረቁ ነው፣ በቃ አንድ ሊሆኑ ነው ብላ ነገሩን ለማበላሻት ድራማውን ለማስቀጠል ሄርሜላ ዛሬ ካች ብላለች። ሩታየም በጣም ተናዳለች። አንቺ በኔ ህይወት ውስጥ አታስፈልግኝም፣ አንቺ ስላልሽኝ የሚቀይረውም የሚለውጠውም ሀሳብ የለኝም ማለት። ሰላም ሰላም፣ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ። እንግዲህ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። በሄርሜላ ቤት ቪዲዮ ተፖስቷል። እንግዲህ አብርሽና ሩታ ሄርሜላ ይገኛሉ። ቀጣሪዋ ሄርሜላ ናት። ድራማው እንዲቀጥል ሄርሜላ ፈልጋለች ማለት ነው። ስለዚህ አብርሽን በስስት አይኖቹ እያየች፣ ሩታ ደግሞ በቁጣ እያየች እች ልጅ ምን ፈልጋ ነው ብላ በቃ አንተም ከህይወቴ ወጥተሃል፣ አንቺ ደግሞ በህይወቴ ውስጥ አታስፈልግኝም፣ ከዚህ በኋላ እንድታገኘኝም እንድትቀጥርልኝም አልፈልግም፣ አስተያየትም እንድሰጭኝ ይሄንን አድርጊ ያንን አድርጊ ብለሽ አስተያየት እንድሰጭኝ አልፈልግሽም ብላታለች ሩታ ማለት ነው። ሩታ በቆራጥ መንፈሱ ተናግራለች። አብርሽ ደግሞ ተይ አንዳንዴ በጥሩ መንገድ አስቢበት፣ ነገሮቹን በጥሩ መንገድ አስቢ እንጂ እንግዲህ በመጥፎ አትተርጉሚ ባላት ጊዜ ሩታን በጣም ተቆጣለች። አንተ እንዴት እሷን ደግፈክ ታወራት አለ በሚለው ነገር እንግዲህ በጣም ተቆጥታለች ማለት ነው። እንግዲህ ሄርሜላ እውነት ነው እዚህ ቦታ ላይ አንቺ አታስፈልጊም ነበረ። አብርሽ እንደነበረው ነገሮቹን ያስተካክል ይችል ነበር። አሁን ደግሞ መጣሹ አንቺ በትክክል የመጣሹ ድራማው እንዲቀጥልና ነገሮች እንዲበላሹ ስለፈለግሽ ነው እንጂ የሩታንና የአብርሃምን አንድነት ፈልገሽ ወይንም ልታስታርቂያቸው ብለሽ አይደለም የመጣሹ። አይኖችሽም ይናገራሉ፣ ልብሽም ይናገራል። ለሰው እንዴት ከህልና ልሪቅ ይችላል ብላችሁ ታስባላችሁ? ውድ ቤተሰቦች እንግዲህ ዛሬ ቪዲዮ በጣም የሚያስገርምና ሰሞኑን የነበረውን ጥሩ ድባብ የነበረውን የሚያበላሽ የሚያኮላተፍ ሄርሜላ ተቀላቅላለች። እንግዲህ ሩታዬ በአብርሽ አጠገቡ ሴት ሲቆም ምን ያህል እንደምትናደድ ታውቃላችሁ። እንግዲህ ሩታን በጣም ተናዳለች ማለት ነው። እናም ውድ ቤተሰቦቼ እስቲ ቪዲዮውን አብረን እንመልከት። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔንም ደግሞ ሀሳብ አስተያየቴን በኮሜንት በቪዲዮ ላይ አስቀምጥላችኋለሁ። እናንተ ደግሞ በኮሜንት ሀሳባችሁን ሼር አድርጉልኝ ማለት ነው። ወደ ቪዲዮ ግን ደግሞ እሷ ጋር ስትመጣ ሀሳብ ከመጀመሪያ ያሳውቀኝ ነበረ። ቢያንስ ስትወልድ ድረስ አብራኝ ምትሆን ምናምን ብለኝ ነበርና ቢያንስ ያንን ሀሳብ ብትቀበልክ ቶም ፎርድ ደግሞ አንተ ምንድን ነው ሀሳብህ? እሷን አውሪያት ብለህ ልካት ነው? አታስፈልግም እኮ ሲጀምር እኔ ማውራት አይከብድም። ከዚህ በላይ እኔ በጣም አንድ ነገር ልንገርህ፣ በጣም በብዙ መንገድ በእሷ ምክንያት እኔ ብዙ ነገር ደርሶብኛል ታውቃለህ አይደል? ከዚህ በላይ እንዴት አክብሬያት ልምጣ? አክብሬያት ቆሜ እያወራሁት ነው። እንደዚህ ሆኜ ቆሜ እስከ ማውራት ደርሻለሁ። እኔ ነኝ እንደሷ ነው የምልከው። ልካት ነው እንድትኛለች ታዲያ በቃ እኔ እኮ ይሄንን ሀሳብ ስታነሳው አንተ ነው ልትላት ነው እንጂ የሚገባ ጭራሽ ልፈልገ ምናምን እንድታወራኝ ምን ማለት ነው? እሷ ነው ያላኳትም ይገባ ለተገናኛችሁና እኔ ምንም ማለት እኔ እኮ ነኝ ቅድሚያ አንቺ ትንሽ ዝጭ ጋር የመጣሽው ቆይ አንዴ አብርሃም እንደዛ ማለት ነው ነገሮች ተረዱ። ቆይ አንዴ ስነ ስርዓት ሆነስ እሺ፣ እንደዛ አይደለም። ቆይ አሁን ሁለታችሁ እንድትከራከሩ አይደለም አትለፍ። እሺ አሁን ሁለታችሁን የሚጠራኋችሁ እኔ ነኝ አይደል? መጀመሪያ ስትመጪ አክብረሽኝ ስለመጣሽ በጣም አመሰግናለሁ ብያለሁ። አሁን ደግሞ ምንም ቦግ የሚያደርግ ነገር የለም። በስትክክል እያናገርኩሽ ነው ያለሁት። አንቺም በስትክክል ነው እያናገርሽኝ ያለሽው። ሀሳቤን ነገርኩሽ። ያን ሀሳብ ግን ቢያንስ በፖዚቲቭ ለመተርጎም ሞክሪና ያልኩሽን ደግሞ ይሄ ያመጣሁት ደግሞ ሀሳብ አንዴ ለአንቺ ጎርቶ ለሱ የሚጠቅም ነገር ብቻ አይደለም። በፖዚቲቭ
እንግዲህ ሄርሜላ እዚህ መሀል ላይ ተገኝተሽ አንቺ ምንም አታረጊም፣ አንቺ በሁለት ባለ ትዳር መካከል የገበሹ ስህተት ነሽ ተብለሻል። እንግዲህ አንቺ ስህተት ነሽ እስከተባልሽ ድረስ መውጣት መቻል አለብሽ ማለት ነው። ወጥተሽ ነው ከነሱ ህይወት ወጣ ብለሽ ነው ነገሮችን እንትን ማለት ያለብሽ እንጂ አስታርቃለሁ ብለሽ ብትመጪ እንኳ ሩታ ልትቀበልሽ አትችልም። በፍጹም ልትቀበልሽ አትችልም። አሁን ለምሳሌ ከትላንት ወዲያ የነበረውን ድባቡን ራሱ ቀይረሽዋል ማለት ነው። ከትላንት ወዲያ ሩታ በጣም በፈገግታ በሳቅ ተሞልታ ነበረ። አሁን ግን አንቺን ስታይሽ በጣም በቁጣ በንዴት ውስጥ ገብታለች ማለት ነው። ስለዚህ አንቺ ደግሞ እንደዚህ አይነት ነገር ውስጥ አንቺ መግባትም እነሱ መሀል ጣልቃ መግባትም አይጠበቅብሽም ነበረ። እንድራሴ ነው ውድ ቤተሰቦች ሀሳብ የሚያስቀምጠው እንድራሴ ነው እና ከዛም በመቀጠል አብርሽ ራሱ እሷ እንድትገኝ እንዴት ሊፈቅድላት ይችላል? አያስፈልግም። ከዚህ በኋላ በቃ አትግቢ መሀል ላይ እኔ በቻልኩት አቅም እኔ ራሴ ነገሩን ማስተካከል አለብኝ ብሎ መወሰን ነበረበት። ግን ያ ሁሉ ጊዜም ያብርሽ ጥፋትና ድካም የሚታየው እዚህ ጋር ነው ማለት ነው። እንግዲህ እዚህ ጋር ለምን እንትን እንደሚል ራሱ አላቅም። ሰው ልጅ ማክበር እስካለባችሁ ድረስ ታከብራላችሁ። ከራሳችሁ ህይወት የሚበልጥ ነገር የለምና ሩታን የሚፈልጋት የሚወዳት ከሷ ጋር የሚሆን ከሆነ ሩታ ሄርሜላን አትፈልግም። ኦኬ አትፈልግም፣ በቃ አንቺን ስለማትፈልግሽ አንቺ በራስሽ ቦታ ላይ ተቀመጪ ማለት ነው ያለበት ብዬ ነው እኔ እንደራሴ እንደ አንድ ሴት ሊያስብ የሚችለው እንደዚህ ነው። እና ድራማው እንኳን ቢሆን ኦሬዲ በቃ ሩታ አትፈልግም አይደለ? በቃ ሩታ ስለማትፈልግሽ አንቺ የራስሽን ኑሮ ኑሪ ብለው መሰናበት ነው እንጂ ያለበት ኖ እሷን አክብረሽ አውሪ፣ እንደዚህ አርገሽ አውሪ። ሩታ የተሰማትን የራሷን ፊሊንግ ነው የምታወራው እንጂ እዛ ጋር አሁን እሷ ስለሰጠች አስተያየት እሷን አክብራ እንድታወራ ምናምን ማድረግ አትችልም። አብርሃም አትችልም። በቃ የሆነ የማይመስል ነገር ማድረግ የለብህም ብዬ ነው እኔ እንደራሴ የሚያስበው። ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ።